ምስጋና ይግባት። የወደቀው ወዴት ነው? መጽሐፈ ነገሥት ካልዕ ምዕራፍ 6 ቁጥር 6 የወደቀው ወዴት ነው? በዚህ ርዕስ መነሻነት ባለን ሰዓትና ደቂቃ ጥቂት ነገሮችን አንስተን እንነጋገራለን። ነገሩ የተፈጸመው በአንድ ወቅት ነው። በመጽሐፍ ቅዱስ ውስጥ የወቅት ድርጊት የምንላቸው የወቅት ታምራት የምንላቸው ገጸ ብዙ ምንባባት ላይ የምናገኛቸው ቃላቶች አሉ። እንዲሁም ደግሞ በየጊዜው ጊዜና ዘመን የማያልፍበት የማይለወጥ ደግሞ ከኛ ጋር የሚኖር ሕይወት የሚሆንም አለ። ብዙ ጊዜ ከዚህ ቤተ ክርስቲያን ውጪ ወይም ደግሞ ሌላ አመለካከት ያላቸው ሰዎች ድርጊትንና ታምራትን ታሪክና ሕይወትን ጠንቅቀው ስለማያውቁ እየተምታታባቸው መጽሐፍ ቅዱስን የሚያጣርሱ አሉ። አሁን ድርጊትና ታምራት ሕይወት በራሱ በተወሰነ ደረጃ ልዩነት አለው። ይሄ በወቅቱ የተፈጸመ ነገር ግን አስተማሪ ሆኖ ያለፈ እስከዛኛው ዓለም እስከሚያልፍበት ወደዛኛው ዓለም እስከምንሸጋገርበት ጊዜ ድረስ ሕይወት ልናፈራበት አባቶች አመስጥረው የሚያስተምሩበት ኃይለ ቃል ነው። በተለይ የብሉይ ኪዳን መተርጉማን እንደሚናገሩ ከብሉይ ኪዳን ጀምሮ የነበረው ምሳሌነትና የታሪክ አመጣጥ ለአዲስ ኪዳንና ዛሬ ላለነው ሰዎች መሰረት ነው። ፈረንጆች ቤዝመንት ይሉታል። መሰረት ነው። ምክንያቱም ያለ መሰረት ቤት ሊቆም እንደማይችል ወይም ደግሞ የት መጣ የሌለው ታሪክ በራሱ ቁንጽል ሊሆን ዛሬ ላለነው ወደፊትም ለሚኖረው መሰረት ሆኖ እናገኛለን። አዲስ ኪዳንን እንዳናምንና ስንቀበል ወይም ደግሞ ሕይወት ነው ብለን ስንል ታሪኩን ማነሻውን መጥቀስ ግድ ይላል። ባጭሩ ኢየሱስ ክርስቶስ ወደዚህ ዓለም ሊመጣ የፈለገበት ያሰበበት ምክንያት አምላክ ሰው የሆነበት ምስጢሩ ራሱ መነሻው ብሉይ ኪዳን ነው። ብዙዎች ብሉይንና አዲስ ኪዳንን ነጣጥለው እኔንና እናንተን ከሕይወት እንድንወጣ የሚያደርጉት የታሪክ ቁንጽልነት ስላለባቸው ንሳ ወብላ ለንታት ይህንን መጽሐፍ ብላው ይላል ሕዝቅኤል 3 ላይ ሕዝቅኤል መጽሐፉን ብላው አለኝ ይላል። እንዲሁ ነው በቁሙ የሚለው በዮሐንስ ራእይም ላይ እናገኘዋለን። በስፋት ግን ሕዝቅኤል 3 አንብቡት። ይሄን መጽሐፍ ብላ አለኝ ይላል። በቁሙ እንዲህ ነው የሚለው እንካ ይህንን መጽሐፍ ብላው አለኝ። አፌን ከፈት መጽሐፉን አጎረሰኝ። አፌን በዚህ መጽሐፍ ይሙላ አለኝ። መጽሐፉን በላሁት፣ ሆዴንም በመጽሐፉ ሞላው። በአፌም ውስጥ መጽሐፉን ስበላው እንደ ማርጣር ተጠይላል። አንብቡት። እንዴት ደስ የሚል ቃል መሰላችሁ! አሁን በቁሙ ስናየው
ሕዝቅኤል ምንድን ነው የበላው? መጽሐፉን በላሁት ነው አይደል የሚለው? መጽሐፍ ይበላል፣ ወረቀት ይበላል። አሁን መጽሐፍ በልቶ መጽደቅ ቢኖር ኖሮ በምድር ላይ አንድ መጽሐፍ አይኖርም ነበር። ሁሉም ያጭነው ነበር። መጽሐፍ በልቶ ማስተር መሆን ዶክተር መሆን ቢቻል ኖሮ መጽሐፍት ቤቱ ላይብረሪው ባዶ ይሆናል። መጽሐፍ አንብቦ እውቀት ማግኘት ይቻል ይሆናል። መጽሐፉን ብላው ብሎ ሲል ሕዝቅኤልም በላሁት ብሎ ሲል ሚስጥሩንና ትርጉሙን እወቀው ማለት ነው። መጽሐፍ ትርጉም እንዳለው ሚስጥር እንዳለው ተረዳ ብላው። የሀገራችን ሰው እንኳን መጽሐፍን ይቅርና አባቶቻችን ነገሩን ብላው ይላል። ነገር በላተኛ ሆነው ሳይሆን ነገሩ ይግባህ። አልበላኸውም፣ ሚስጥሩ አልገባህም፣ ትርጉሙን አላወቀውም፣ እወቀው መጀመሪያ ተረዳው ይላል። ስለዚህ የመጽሐፍ ታሪክ የሕይወት መንገድ የቅድስና መንገድ በዚህ አይነት መልኩ ይሄዳል። እንዳው ዝም ብሎ እልል በማለትና በማጨብጨብ የሚተረጎም መጽሐፍ ሚስጥሩን አመስጥሮ የሚነገር መጽሐፍ የለም። የእግዚአብሔር ልጆች፣ ስለዚህ ብሉይ ኪዳን ወይም ሕገ ኦሪት አሁን ላለነው ምእመናን ወደፊትም ለሚኖሩ ወገኖች ለአዲስ ኪዳን መመስረት ራሱ መሰረት ነው ማለት። በዚህ ገጽ ምንባብ ላይ ከቁጥር 1 ጀምረን ስናነበው እንዲህ የሚል ታሪክ እናገኛለን። የነቢያት ልጆች ኤልሳዕ እነሆ በፊት የምንቀመጥበት ስፍራ ጠቦናልና ወደ ዮርዳኖስ ማዶ እንድንሄድ ፍቀድልን አሉት ይላል። በዚያም ምሰሶዎችን እየቆረጥን ምሰሶዎችን እያመጣን ቤት እየሰራን እንኑር አሉት ይላል። እናንተ በስፋት አንብቡት። የማንበብ እድሉ ያላችሁ ወይም ልምዱ ያላችሁ መጽሐፉንም የምትጠቀሙ አንዳንዶች መጽሐፍ ቅዱስ ገዝተው ለቅዠት መከላከያ ከትራስጌ ያስቀምጡታል። ግን ያቃዣቸው ቅዠት ማረቂያ ይመስላቸው። እስኪ መጽሐፍ ከትራስጌ እናድር። ሌሊት ሌሊት እየቃዠ ነው ወዳጄ። ስትበላው ነው መጽሐፉን ከቅዠት ምትድነው። በውስጥ ሲገባ ነው፣ በአእምሮ ሲገባ ነው ሕይወት ሊሆን የሚችለው ድነት ሊሆን የሚችለው ቅድስና ሊያመጣ የሚችለው ከዚህ ዓለም ቅዠት ዝባዝንኬ እንደው ከማይጠቅሙ ከንቱ ከምንላቸው ነገሮች ነፃ መውጣት የምንችለው ቅድም እንዳለው መጽሐፉ በውስጥ ሲጻፍ በአእምሮ ሲቀረጽ። ስለዚህ የማንበብ ልምዱ ያላችሁ አንብቡት። ከመካከላቸው አንደኛው የእግዚአብሔር ሰው ኤልሳዕ አንተም አብረን ወደ ዮርዳኖስ ማዶ እንሂድ አለው። እስራኤላውያን እንዲህ ናችሁ፣ ወይም ደግሞ የእግዚአብሔር ልጆች እንዲህ ናችሁ። ነቢያት ወደ ቤታቸው እንዲገቡላቸው መንገድ እንዲመሯቸው እግዚአብሔርን ቃል እንዲያስተምሯቸው በረከት በቤታቸው እንዲገባ ነቢያትን ግድ ይሏቸው ነበር። ከእኛ ጋር እንድትሄድ ፍቃድ ይሁን። አባቶቻችን ከእኛ ጋር እንዲሄዱ ቤተ ክርስቲያንን የሚመሯት ወንጌል የሚያስተምሩ የሚቀድሱ የሚሰልሱ አባቶቻችን ከእኛ ጋር ካልወጡ መንገዱ መሰናክል ነው። ትዝ ይላችኋል። አንተ ከእኛ ጋር ካልወጣ አታውጣን ከዚህ ምድር ነው ያሉት። አንተ ከእኛ ጋር የማትወጣ ከሆነ ይሄ ቃል የተወሰደው በአዲስ ኪዳንም አለ። አንተ ከእኛ ጋር ከሌለ በስተቀር ሕይወት አንተ ከእኛ ጋር የማትወጣ ከሆነ
የእግዚአብሔር ልጆች ሕይወት እንዲህ ናት። በተለይ ኦርቶዶክሳውያን ደስ የሚል ሕይወት ያለን በዚህ አንጻር ነው። ከአባቶች የተለየ ሕይወት የለንም። ጥንቅር ብሎ ይቅር፣ ጥቅም ጥንቅር ብሎ ይቅር፣ ስልጣን ጥንቅር ብሎ ይቅር። የምናገኛቸው ምናምንቴ ቁሳቁስ ነገሮች ጥንቅር ብሎ ይቅሩ። አባቶች ከሌሉበት፣ ነቢያት ከሌሉበት ከንቱ ነው። አንተ ከኛ ጋር እንሂድ ወደ ዮርዳኖስ። ባካችሁ አባቶቻችን ይቅደሙልን። አሜን በሉ። እኛ እንከተል። ችግሩ እኮ ቡድን የፈላው እኮ እኛ እየቀደምን ነው። በውሳኔ፣ በፍርድ፣ በአስተያየት፣ በሁሉ ነገር እኛ እየቀደምን መቅደም የሚገባውን አስቀድመን መከተል በሚገባን ደረጃ መከተል ስላልቻለ መኪና ይገዙና አንዳንድ ሰዎች ቅዱስ ሚካኤል አንተ ተከተለኝ ይላል። ሪሞርቄ ነው ከኋላ የሚከተል ተሳቢ ነው። ቀደምልን ማለት ነው እኮ የሚገባው። ቀደምልን። መሰናክሉ ያለው ከፊት ነው። ፈተና ያለው ከፊት ነው። ገደሉ ያለው ከፊት ነው። ጦርነቱ ያለው ከፊት ነው። ቀደምልኝ፣ እኔ ከኋላ ልከተል። ይህን አይደል ወንጌል የሚያስተምረው? እኔን ያመነ ቢኖር አለ መድኃኔ ዓለም ኢየሱስ ክርስቶስ ራሱን ይካዳል። ማንነቱን ይተው። ስልጣን ካለው ባዶ ይሁን። ባለሀብት ከሆነ ባዶ ይሁን። ገናና ከሆነ ባዶ ይሁን። ራሱን ባዶ ያድርግ። መስቀሉን ተሸክሞ ከፊት ይቅደም። ንገሩኛ። መስቀሌን ተሸክሞ ይከተለኝ ብቻ አይደለም፣ ከኋላዬ ይከተለኝ። ባካችሁ ቅደምልን እንበለው። መድኃኔ ዓለም ይቅደምልን። አጋዕዝተ ዓለም ሥላሴ ይቅደሙልን። ቅደምልን ጌታ ሆይ አምላካችን። ፈተናው ብዙ ነው። ጭንቅላቱ ብዙ ነው። ውጣ ውረዱ ብዙ ነው። ሕይወት ፈተና አላት። እባክህ ቅደምልን ጌታ ሆይ። ውሃው ሞልቷል። አይበሉ ጠንክሯል። ልዩነቱ ሰፍቷል። እባክህ ጌታ ሆይ ቅደምልን ከፊት። ቤታችን ጨለምተኞች በዝተዋል። ጨለማ በዝቷል። እባክህ ጌታ ሆይ ቅደምልን። እንዳሉት ኤልሳዕ እባክህ የምንሰራው ቤት መልካም እንዲሆን፣ የምንኖረው ሕይወት ጥሩ እንዲሆን፣ በጎ እንዲሆን፣ ሰላም እንድናገኝ፣ ፍቅር እንድናገኝ አንተ አብረን እንሂድ አሉት። እሺ ያላቸው ኤልሳዕ የእግዚአብሔር ሰው አብረው ተሻገሩ። ደስ የሚል ነገር ከአባቶቻችን ጋር ያሻግረን፣ ከቅዱሳኑ ጋር ያሻግረን። አሁን እነሱ ሲሻገሩ እኛ አንዳንድ ቀን እና አቡነ ገብረ መንፈስ ቅዱስ በተሻገሩበት ፍኖት መንገድ እንድንሻገር፣ ጻድቃን በተሻገሩበት መንገድ እንድንሻገር እንዲህ ብሎ መለመን ያስፈልጋል። አብሯቸው ተሻገረ ወደ ዮርዳኖስ። በዚያ ምሰሶ መቁረጥ ጀመሩ ይላል። ምሰሶ ማለት በቤተ ክርስቲያን ቋንቋ አምድ ይባላል። የቤት ምሰሶ አምድ እንደሚባል የሃይማኖትን ምሰሶ አምድ የተባሉ አሉ በቤተ ክርስቲያን ውስጥ። እነዚህ ምስጢራት የምንላቸው አምስቱ ሌሎቹም የቤተ ክርስቲያን መሰረታዊ ነገሮች እንደመጠናቸው አምድ ይባላሉ። ቋሚ ምሰሶች ቤቱ እንዳይናወጥ እንዳይፈርስ የሚደግፉ፣ ወዳጄ እንዳትወድቅ የሚደግፉ የሚያጸኑ አምድ፣ ማንነት የሚለካበት በቅድስና የምትኖርበት ምሰሶ ያስፈልጋል። አለዛ ንፋስና ጎርፍ ይጥልሻል። ምሰሶ ከሌለ፣ መቆሚያ ከሌለ፣ የምንቆምበት ደግሞ የሃይማኖት መሰረቶች አሉ። ምሰሶዎችን እንቁረጥ ነው ያሉት። ማገር እንቁረጥ አረግን መምሰስ አይደለም ያለው። ምሰሶ ሊቆምበት ምሰሶ ያስፈልገናል አሉ። ሌላው ጥቃቅኑ ነገር አልተገለጸም። አሁንም እንደዚህ ነው። በቤተ ክርስቲያን ቋንቋ ብዙ የሚያስፈልጉ ነገሮች አሉ። ነገር ግን ቅድሚያ የሚያስፈልገው አምድ ነው።
አምድ ሲኖረው ነው መቆም የሚችለው። ምሰሶ ሲኖረው ነው መቆም የሚችለው። ወዳጄ መድኃኔዓለም አንተን የሚያቆምበት እኔን የሚያቆምበት የቆመው አምድ ብቻ ሳይሆን በውስጣችን አምድ ምሰሶ ያስፈልገናል። አለዛ ትንገዳገዳለህ። መቆማችን ብዙዎች ቤዝመንታቸውን እየደቁት አሁን የሚንገዳገዱ አሉ። ከዛ ምሰሶ ቆረጡ። ርዕሳችን ምንድን ነው? የላችሁ የወደቀው ወዴት? ከዛ በኋላ ምሰሶ ቆረጡ። እንደው ደስ የሚል ቃል ነው። ምሰሶ ቆረጡና አንደኛው ምሰሶውን ሲቆርጥ ምሳሩ ወይም ደግሞ በዛቢያው ላይ ያለው መቁረጫ ብረቱ ተነቅሎ ከእንጨቱ ውስጥ ወደ ጥልቅ ባህር ወደቀ። ወደ ጥልቅ ባህር ገባ። ከዚህ በኋላ ያ ምሳሩ ወይም ብረቱ ወደ ጥልቅ ባህር የገባበት ሰው ኤልሳ ጋር መጣና የእግዚአብሔር ሰው ኤልሳ ወዮልኝ፣ ወዮታ አለብኝ አለው። የተዋስኩት መጥረቢያ ብረቱ ምሳሩ ወደ ጥልቅ ባህር ገባብኝ። የተዋስኩት ነው፣ የኔ አይደለም፣ ገንዘቤ አይደለም። እንዴትም ደስ የሚል ቋንቋ መሰላችሁ! ወዮልኝ የእግዚአብሔር ሰው አለው። አለን አይደለም፣ በቀውስ ያመጣሁት ነው። ስለዚህ በዕዳ ልጠየቅ ነው። የሐዋሳዊ ሰው በዕዳ ሊጠይቀኝ ነው። ተጠያቂ ልሆን ነው ያለ ወደ ኤልሳ መጣና አማከረው። አሁን እኮ ብረት ነው ጥልቅ ባህር የገባው። እንዴት ሊወጣ ይችላል? እንዴት ሊገኝ ይችላል? ሰውኛ ቋንቋ እኮ ነው። ግዱ አነተኛ ያስፈልጋል። ወይም በውሃ ውስጥ በጥልቁ ውስጥ የሚያይበት የት እንዳለ የሚያይበት መነጽር ያስፈልገዋል። እንደ ዛሬው ቋንቋ ባህር ኃይሎች ያስፈልጋሉ። ወዮታ አለብኝ ጨነቀው። ለእግዚአብሔር ሰው መጣና አማክሩ። እግዚአብሔር ልጆች የሚያስጨንቁ ብዙ ነገሮች አሉ። የከበዱ ብዙ ነገሮች አሉ። ፈተና የሆኑ ለሰናክል የሆኑ ብዙ ችግሮች አሉ። ንገሯቸው ለአባቶች፣ ለእግዚአብሔር ሰዎች ንገሯቸው። ሁልጊዜ በቅድስናው ስፍራ ቆመው በመሠዊያው መሥዋዕት ለሚሠዉት፣ መንበሩን ለሚያጥኑት፣ ቅዱስ 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 ብለው ለሚያመሰግኑት፣ ጽላቱን ለሚዳስሱት አማክሯቸው። መጣና ለእግዚአብሔር ሰው ብሎ የነገረው ሌላ መለከት አይደለም፣ ሌላ ጫጫታ አይደለም የፈጠረው። ወዳጄ ችግሬን ለሚፈታልኝ ችግሬን ነገር ችግሬ እንዲፈታ አስፈላጊውን ማመልከቻ ጥያቄ ለሚመለከተው ለሚያቀርብልኝ ነገር ምን ዋጋ አለው? ሰፈር ለሰፈር ብትጮህ ወዮልኝ ብትል ቀበሌ ቢሰበሰብ ሰፈር ቢወጣ አገር ቢወጣ ምን ዋጋ አለው? ችግርን የሚፈታልህ አንድ ሰው ያስፈልግሃል። ወይም ችግርን ከሚፈታው ከእግዚአብሔር ጋር የሚያገናኝ ሰው ያስፈልጋል። የሚገርማችሁ ነገር ነው። ይገርመኛል። እዛ ሁሉ እስራኤላውያን ፊት ሰገነት ላይ ከፍታ ቦታ ላይ ቆመው የባካችሁ ምሳሩ ወደ ጥልቅ ባህር ገባብኝ፣ ምን ይሻለኛል አላለም። አቤቱታውን እዛ አላሰማም። ገንዘብ አዋጡልኝ፣ ብር ሰብስቡልኝ አላለም። እርዳታ ስጡኝ አላለም። የእግዚአብሔር ሰው ለኤልሳ መጣና
ምን ያደርግለታል? ኤልሳዕ እኮ ንብረቱን ትቶ የጠመዳቸውን 12 በሬዎች ትቶ ሙታንን ለሙታን ተዋቸው ተከተለኝ በተባለው መሰረት ሁሉን ነገር ትቶ እግዚአብሔርን የሚያገለግል የሚያገድምና የሚያቀና የእግዚአብሔርን ቃል የሚያስተምር በበረሃው የሚጮህ ቃል አዋቂ ነው። እንደ አዲስ ኪዳኑ መጥምቀ መለኮት ቅዱስ ዮሐንስ ሲወጣ ሲያገድም ሲወርድ በመንገድ ላይ ችግር የሚፈታላቸው ብዙ ወገኖች አሉ። ወደታች ሲወርድ የታች ያሉትን ችግረኞች ችግራቸውን ይፈታላቸዋል። ወደ ላይ ሲወጣ በደጋማው ያሉትን ችግራቸውን ይፈታላቸዋል። ሱነምን ከተማ ይጎበኛት ነበር። እነዚህ በእስራኤል ስመጥር የሆኑ ከተማዎችን ይጎበኛቸው ነበር። የብዙ ሰዎች እንቆቅልሽ ተፈቷል። ባካችሁ እንቆቅልሻችንን ይፍታልን መድኃኒዓለም። ለሰው የማንነግረው ብንነግረውም ከሚታዘበን ከንበር ከሚመጡ ውጪ ችግራችንን ለማይፈታልን ምን ያስጮታል? ከንበር እየመጣት ለሚያሽማማት ችግርን ተነግረዋለን። ፈተና አለብኝ ብለህ ብትል እሱ ደግሞ እገሌ እኮ እንዲህ አይነት ፈተና አለብህ ብሎ ይመጣላል። ጓደኛዬ ነው ሚስጥረኛዬ ደግሞ ሚስጥረኛ ሰው አግኝታል። አንተ ያቻልከውን እሱ ይችለው አደራ ሚስጥር ነው ብሎ ይነግረው፣ ያኛውም አደራ ሚስጥር ነው ብሎ ይነግረው። እንዲህ እዛ መጨረሻ ላይ ወዳጄ ሚስጥር ነው አላልኩህ ነበር ነገሌም ሰፍተው ነገሌም ሰፍተው ቆጣይ ነው ብሎ ሲለው አንተ ያቻልከው ነው እንዴት ልቻለው ነው እንደዚህ ይነገርልኝ ብላችሁ ነገር እንጂ ሚስጥር ነው ብላችሁ አትናገሩ። የለም ሚስጥርንና ገበናህን የሚሸፍንን መድኃኒዓለም ብቻ ነው። እርቃንህን የማያስቀርህ እሱ ብቻ ነው። ታዝቦ ዝም የማይልህ እሱ ብቻ ነው። ችግርን የሚፈታ ችግርሽን የሚፈታ እሱ ብቻ ነው። ጌታው ራቁቴን ቀርቻለሁ ብትሉት ልብስ ያለብሰናል። ራቁቷን እኮ ነች ገሌ አይደል? እርቃንሽን ነው የሚሸፍነው፣ እርቃንህን ነው የሚሸፍነው። ወዳጅ አጥቻለሁ ረዳት አጥቻለሁ ብለህ ብትነግረው እገሌ እኮ ረዳት የለውም ወዳጅ የለውም ብሎ አያወራም። ወዳጅ ይሰፋል፣ መጠጊያ ይሆናል። እባካችሁ መጠጊያ ይሁንን። ወዳጅ የለንምና ወዳጅ ይሁንን። እርቃናችንን ነውና የጸጋ ልብስ አልብሰን። በብዙ ነገር እርቃናችንን ወድቀናል፣ ራቁታችንን ሆነናል። እሱ ያይን ግን አባት ነውና ሾሞ ራቁታችንን አላደረገም። አላያችሁትም? ኖህ እንኳን ከወለዳቸው ልጆች እርቃኑን የሸፈኑና በእርቃኑ የተሳለቀ ልጅ አልነበረው? አንተ እንኳን የወለድከው ልጅ በአንተ የሚሳለቅ ሆኖ አልፈ። በተለይ ዛሬ የወለድናቸው ልጆች እንኳን በእኛ የሚሳለቁ አታውቂም የሚሉ ናቸው። እርቃኑን የሚሸፍኑ እነሱ ብቻ ነው። አክብሮ የማያዋርድ ሾሞ የማይሽር ቀድሶ የማያነግስ አታስፈልግም የማይል አምና ድሃ ነበርክ ዘንድሮ አምና ባለጸጋ ነበርክ ዘንድሮ ደህና የማይል አምና ጤነኛ ነበርክ ዘንድሮ ጤና ታውኳል የማይል የማይጸየፍ አሳማሚዎች ሲጸየፉ ሊቀሩ ሲጸየፉ የማይጸየፍ እሱ ብቻ ነው። አይደለም ወገኖች? ዓለምማ ሲወረድ የምታጨበጭብ ስታጠላው ስታጠጣው ኖሮ አንድ ቀን ስትከስር የእጁን አገኘ እኮ ነው። አሞች በላይ ሲጠጣ ነበር እዚህ በላይ ነበር የእጁን አገኘ ኖር ላይ አመዳፋሽ ነው እጃችን። እሱ ዘንድ ብቻ ነው እጃችን ተበረከት የሚመጣው። በሌላውማ እያየ ነው አለ ዓለም እንደ መስታ አላምጣ የሸንኮራ እኝካ ስትጠፋ ማይጠፋ ነሱ ብቻ አይደለም ወገኖች?
ማይተፋን እሱ ብቻ ነው። አስታማሚ ሲሰለች ማይሰለች እሱ ብቻ ነው። አስታማሚ እኮ ይሰለቻል፣ ረዳት ይሰለቻል፣ አጋዥ ይሰለቻል፣ ሚስት ትሰለቻለች፣ ባል ይሰለቻል። አላያችሁ ግን የኢዮብ ሚስት ዛሬ ስድብና ሞት ነው እኮ ያለችው። ሰለቸች ሰለቸች፣ ቁስሉ ሰለቸች፣ ችግሩ ሰለቸች፣ ፈተናው ሰለቸች፣ በሱ ላይ የመጣውን ነገር ሰለቸች። ከኢዮብ ሚስት የራሱ ናቸው። የኢዮብ ሚስት እንኳን አሁን የተወሰነ ደረጃ ላይ ሚኒስታል የተወሰነ 2 ዓመት ካልወለደች 3 ዓመት ካልወለደች ይቀየራል። የሚታገሳል ለአብርሃም የሚታገሳል፣ ለኢዮብ የሚታገሳል፣ ለቅዱሳን የሚታገሳል። እሷ ተወሰነ ደረጃ ይላል። ልጆቹ ሲያልቁ አብራው ነበረች፣ ከብቶ ሲያልቅ አብራው ነበረች። መጨረሻ ላይ ነው ሰይጣን በፈተና ይጣላል። እዛ ማንደር ስምኛ በትንሽ ወሬ የምንበክል ትዳራችንን የምንበክል ከጎረቤት የምንጣላ ብዙ ሰዎች አለ። ሰላም የምናጣ ብዙ ሰዎች አለ። ባካችሁ ሰላማችንን ይመልስልን። እየሆኑኛል እግዚአብሔር ሰው አማክሮ ችግራችንን እናማክር፣ ፈተናውን እናማክር። ችግሩ ብዙ ነው፣ ፈተናው ብዙ ነው። አንዳንድ ሰዎች በመምሬ እንትና ከምነግራቸው ምን አለ ለራሱ ለእግዚአብሔር ብነግረው ጅልነት ነው። እግዚአብሔር አንተ ብትነግረው አያውቀው 30 ያሰርተው እንደሆነ ገና ሁለቱን ስትነግርለት አትልፋ አውቀዋለሁ ጊዜ ነተብላሽ የምላስ ስፖርት ስራ እኔ አውቀዋለሁ። አያውቀው የሚሉ ሰዎች እግዚአብሔርን አያውቀውም ማለት ነው። አላዋቂ ያደረጉት ስድብ እኮ ነው። ነግረዋለሁ እሱ አያውቀው ምኑን ተነግረዋለች። እንዲህ የሚያደርጉ ብዙ ሰዎች አሉ። አላዋቂ አድርገው የሚገምቱ ብዙ ሰዎች ይሄ ከስድብ አይተናነስም። እዚህ ሀገር ሆኜ እንዲህ ሰርቻለሁ ብዬ ተው አንተ ቀባጣሪ ሰባኪ ይበቃል፣ ከዚህ በላይ አትሄድ። እኔ አልከዋለሁ። ምን አስበተለፈ ነው እንግዲህ ተናገሩ ለእግዚአብሔር ሰዎች። ልክ ሰው እንደተናገረ ነገሩ ምሳሌ ወደቀብኝ፣ ወደ ጥልቁ ባህር ወደ ውሃው ወደቀብኝ፣ ወዮልኝ ወዮት አለብኝ አለ። የእግዚአብሔር ሰው ተከተለውና ሄደ። የወደቀው ወዴት ነው አለ። የሰማችሁ እንዲሁ ነው የሚለው ሲገልጽ ምዕራፉን አልኩት። የወደቀው ነገሩን የወደቀው ወዴት ነው? የወደቀው ወዴት ነው? የቆሰልከው ወዴት ነው? የት ነው የቆሰልከው? የወደቀው የት ቦታ ነው? በኃጢአት የወደቀው፣ በክፋት የወደቀው፣ በዘረኝነት የወደቀው፣ በማታላት የወደቀው፣ በወሬ የወደቀው፣ በትምህርት የወደቀው የት ነው ይላል እኮ እግዚአብሔር። ሰዎች ወዳጄ የወደቀው ወዴት ነው? ወደ ጥልቁ ባህር የገባኸው የት ቦታ ነው? አዳም የት ነው ያለኸው አለው። የት ነው የወደቅኸው አለው። ያውቀዋል የወደቀበትን ቦታ። እንዲህ አድርገን ነው እንደ ወደቀ እንዲቀውራይ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ተብሎ ተጽፏል። ማንም የቆመ ቢመስለው ማንም ካህኑ ሊቁ መምህሩ እኔ ተናጋሪ ማንም ከእኛ በላይ ያሉት ማንም ሰው የቆመ የሚመስለው ያለ የሚመስለው የሚያውቅ የሚመስለው ስልጣን ያለው የሚመስለው ሀብ ይመስለው እንዳይወድቅ ይጠንቀቅ። አንድ ቀን ይወድቃል፣ አንድ ቀን ይሸነፋል፣ አንድ ቀን ይንበረከካል፣ አንድ ቀን ያልታሰበ ነገር ይጥለዋል። ተጠንቀቅ እንዳትወድቅ። እኔን ማንክቶኝ አትበሉ አትበል እናቴ ብዙ የሚነኩ ነገሮች አሉ፣ የሚጥሉ ነገሮች አሉ፣ ብዙ የሚያሸንፉ ነገሮች አሉ፣ ብዙ የምንበረታባቸው ነገሮች አሉ፣ ብዙ የምንሸነፍ የምንወድቅ
ተጠንቀቁ። ተጠንቀቅ ነው የተባለው እንጂ አትወድቅም አልተባልክም። ልትወድቅ ትችላለህና ተጠንቀቅ እንዳትወድቅ። ከወደቅክ በኋላ ከምትነሳ ይልቅ ሳትወድቅ ተንገዳግደህ ለመቆም ሞክር። ሳትወድቅ ታሞ ከመባረክ ላሉ አባቶች አስቀድመው መጠንቀቅ። የምንጠነቀቅባቸው ነገሮች መጠንቀቅ። እግዚአብሔር ጊዜ ራሱ ይስራ፣ እኛ ደግሞ የራሳችንን መሰረት እግዚአብሔር ሆይ በሰላም አሳድረኝ ብሎ ለማለት በጊዜ ቤት መግባት ያስፈልጋል። ቤት መግባት ያንተ ስራ ነው። ማሳደር የእግዚአብሔር ስራ ነው። ጤንነትህን መጠበቅ ያንተ ስራ ነው። ጤና መስጠት የእግዚአብሔር ስራ ነው። ለእግዚአብሔር የራሳችን የምንወጣው ስራ የራሱ መስራት የኛ ጉዳይ ነው። መልፋት የኛ ጉዳይ ነው። መባረክ እነሱ ስልጣን ነው። የሰማችሁ ነው ምእመናን። ያንተን ድርሻ ሳትወጣ እግዚአብሔር ድርሻውን አልተወጣም አትዘባል። ወዳጄ መጀመሪያ የራስህን ድርሻ ተወጣ። ምንድን ነው የኔ ድርሻ? ከእኔ ምን ይጠበቃል? ባህር ውስጥ እየገባ አይደለም ከባህር አውጣኝ ማለት ባህር እንዳለ መግባት ራስን ጠብቀህ ይሄ ነው የመጽሐፍ ቅዱስ ታሪክ። የእግዚአብሔር ቃል ታሪክ ይሄ ነው። ሕይወት ነው። ቅድስና ነው። የወደቀው ወዴት ነው? የወደቅሽ ወዴት ነው? ወዴት ነው የወደቅነው? ምነው ፈተና በዛብኝ? ምነው ውድቀት በዛ? ወገኖቻችን የወደቁት ወዴት ነው? የጣላቸው ምንድን ነው? ምን ሲሰሩ ነው የወደቁት? ቤት ለመስራት ምሰሶ ሲቆርጡ ነው? ወደ ቤተ ክርስቲያን ሲመጡ ነው? ሲጸልዩ ነው? ሲጾሙ ነው? ሲሰግዱ ነው? ሲመጸውቱ ነው? ንስሐ ሲገቡ ነው? ምን ሲያደርጉ ነው የወደቅነው? ምን ስናደርግ ነው የወደቅነው? ኢትዮጵያውያን ምን ሆነን ነው የወደቅነው? ለምን ፍቅር ጠፋ? ለምን ሰላም ጠፋ? ለምን አንድነት ጠፋ? እንዴት ወደቅን? ለምን ወደቅን? በቅድስና ሕይወት እየተመላለስን ነው የወደቅነው። ሃይማኖት ኖሮን ምግባር ኖሮን ነው የወደቅነው። ምእመናን ስለ ሕይወት ነው የምንነጋገር። እኔ ከልቤ ነው የምላችሁ ምእመናን፣ የወደቅንበት ምክንያቶች በእግዚአብሔር ዘንድ ተቀባይነት የላቸው። ወንጌል ሲማር የታመማል። ወንጌል ሲማር መከራ የደረሰበታል። ቅዱስ ሥጋውን ክቡር ደሙን ሲቀበል መከራ የደረሰበታል። ቃለም ለማጽናት ነው። ለማጽናትና በገዛ ኃጢአታችን በገዛ በደላችን የሚመጡ ፈተናዎች የተለያዩ ናቸው። ለመጽናት የምንፈተነው ፈተና አለን። እንደ ኢዮብ ያውም የለም እንጂ ዛሬ ሁለት እግራችን ቀጥ ብለን እንድንቆም ጎናችንን የሚጎስመን ነገር ራሳችንን የሚመጣን ነገር ሊኖር ይችላል። ለመጽናት ለመብቃት ንጹሐን ለመባል ቅዱሳን ለመባል በሕይወት ያሉ ለመባል ምንፈተንባቸዋል። ግን በአብዛኛው የወደቅን ያለነው በስህተታችን፣ በድክመታችን የወደቅን ያለነው እኮ በስህተታችን ነው። እግዚአብሔር ልጆች በኃጢአት በክፋት በዘረኝነት እነዚህን በመሳሰሉ ነገሮች ነው የወደቅነው። ከዛ በኋላ የወደቀበትን ቦታ አሳየ። የወደቀበትን ሲያሳየው ኤልሳዕ እንዲህ ነው ያደረገው። እንጨት ቆረጠና ጸለየና ምሳሩ ወደ ወደቀበት ቦታ ወደ ባህር ውስጥ ጣለ። ያን ጊዜ ብረቱ ወይም ምሳሩ ከሰጠመበት ቦታ ወጥቶ ባህሩ ላይ ተንሳፈፈ። አያችሁ፣ አሁን እኛ ሕዝብ መሃል እባካችሁ ብሎ ቢጮህ ኖሮ ችግሩ ይፈታለት ነበር። አንድ ሰው ጋር ነው ቁልፉ ያለው። ይሄን ማሰብ እባካችሁ ቁልፉ ያለው እነማን ጋር ነው በሉና መርምሩ። እንዴት ይከፈታል? እንዴት ይፈታል? በሉና መርምሩ አለ። አባቶቻችን እንዲህ ናቸው።
እንኳን ባህር ውስጥ የገባውን ሰው ይቅርና ባህር ውስጥ ስንት ባህር ውስጥ የገባውን መሳሪያ ያወጡ ነበር። አሁን የወደቀው የሰውየው ስነ ምግባርና እምነቱ እምነት አልነበረው። እንደው ዝም ብሎ ምሰሶ ይቆርጣል ቤት ለመስራት ዝም ብሎ ይደክማል። ኤልሳ ደግሞ እንጨቱን የጣለው በእምነት ነበር። እምነት ነው አሁን ስራ የሚሰራው። ብዙ ሰዎች አሁን በዚህ ዘመን ምግባር እንዳይኖረን እምነት እንዳይኖረን መዳን በኢየሱስ ነው በማለት ወይም ደግሞ ዝም ብለህ እመን ትድናለህ፣ ጌታን ብቻ አምነን ትድናለህ ብለው የሚያታልሉ ሰዎች አሉ። ወይም ደግሞ ዝም ብለን በጸጋው ድነናለን የሚሉ ሰዎች አሉ። እንዳይሰራ እኮ ነው፣ እንዳይጾም፣ እንዳይጸልይ፣ እንዳይሰግድ ዝም ብለን እንድነናል። ፉከራ ሰው ካልጸለየ፣ ካልጾመ፣ ካልሰገደ መንግሥተ ሰማያት እንደማይወርስ እምነት የእምነት መገለጫው ምግባር ስለ ምግባር እንደሆነ መጽሐፍ ቅዱስ እየተናገረ ብዙ ወገኖቻችን በዚህ ቋንቋ ያታልሉናል። ስለዚህ አሁን መሰረታዊ የትምህርታችን ዓላማ ከዚህ ከወደቅንበት ሕይወትና ከወደቅንበት ዓለም ውስጥ በቅዱሳን አባቶቻችን ጸሎት፣ በቅዱሳን አባቶቻችን ልመና፣ በቅዱሳን አባቶቻችን ምልጃ ወደ ጥልቁ ባህር እንኳን ብንወድቅ መውጣት እንደምንችል ነው። ሌላው ደግሞ የጻድቅ ሰው ጸሎት፣ የቅዱስ ሰው ጸሎት ምን ያህል በስራዋ ዋጋ እንዳላት ያዕቆብን ሙሉ ምዕራፉን አንብቡት። አጭር ስለሆነ በተለይ ከምዕራፍ 1 ጀምራችሁ ያዕቆብን አንብቡት። የእምነትን ነገር ያስረዳናል። ዕብራውያን ላይም እንደዚህ የአብርሃምን እምነት ያነጻጽረዋል። አሁን እዚህ ቦታ እዚህ ቦታ እዚህ ቦታ ብለን አቅጣጫ መጠቆሙ ብቻ ሕይወት አልሆነም። ከማንደበሩ ብቻ ይወጣል። የመስማትና የመለወጥ በልቦና ውስጥ የማሳደር ጉዳይ ነው። እምነት ከምግባር ጋር ካልተገናኘ በስተቀር ከወደቅበት ዓለም ከገባህበት ጥልቅ ጉድጓድ ውስጥ መውጣት እንደማትችል፣ ከመከራና ከፈተና ውስጥ መውጣት እንደማትችል ቅዱስ መጽሐፍ ይናገራል። ማርቆስ ወንጌል ምዕራፍ 9 ላይ የምናየው አንድ ታሪክ አለ። አጋንንት ያደረበትን ሰው አባቱ ወደ ኢየሱስ ክርስቶስ አመጣና ብትወድስ ይህንን ልታድንልኝ ትችላለህ አለ። ብትወድስ ማለቱ ገረመው። ትችላለህ ማለቱ ደነቀ። እንዴት ትችላለህ? ያውም እኮ ኢየሱስ ክርስቶስ ትችላለህ ወይ? ይህንን ልጅ በጨረቃ የሚጥለውን እንዲሁም በፀሐይ የሚጥለውን በጠራራው ፀሐይ የሚጥለውን ሰዓት እየለየ የሚጥለውን አጋንንት ልታስወጣለት ትችላለህ? ኢየሱስ ክርስቶስ እኮ እንዲያድርገው የሚፈታተኑ ብዙ ሰዎች አሉ። ዛሬ ሃይማኖትን እምነትን የሚፈታተኑ ሰዎች አሉ። ትችላለህ ለእኒያም አለው ኢየሱስ ክርስቶስ ሁሉ ይቻለዋል። ደስ አይልም? ለእኒያም ሁሉ ይቻለዋል። እንዴት ደስ የሚል ቋንቋ መሰለህ! በዛ ያሉት ሰዎች እስከሚገረሙ እስከሚደመሙ ድረስ ይቻለዋል። ለእኒያም ለእኔ ይቻለኛል እኮ አይደለም ያለው። እሱማ የባህሪ አምላክ እኮ ነው፣ ጌታ እኮ ነው። ሁን ያለው ይሁንልህ። ፀሐይ ስራሽን አቁሚ ብትላት ታቆማለች። ጨረቃን ከዛሬ በኋላ እንዳትወጪ ሌሊቱን እንዳትረከቢ ብሎ ቢላት አደረገው። በማይክሮ ሰከንድ ውስጥ ዓለም እተፈባ እጁ መዳፍ የሚያደርግ ነው። የባህሪው ነው። እኔ እኮ አምላክ ነኝ፣ እኔ እኮ ፈጣሪ ነኝ፣ እኔ እኮ ጌታ ነኝ፣ እኔ እኮ ጌታ ነኝ፣ የጌቶችም ጌታ ነኝ፣ የአማልክትም አምላክ ነኝ። እንዴት ይቻላል ትለኛለህ? አምላክ እኮ ነኝ አላለው።
አላለው። ምን አለው? ለሚያምን ለማ እባካችሁ ንገሩ። ለማ ለሚያምን ሃይማኖት ላለው፣ ንጽሕና ላለው፣ ቅድስና ላለው፣ ሕይወት ላለው ለሐዋርያት ተቻለ አጋንንትን ማስወጣት፣ ሰዎችን ወደ መንፈስ ቅዱስ መምራት፣ መንፈስ ቅዱስን እንደዛው ማሳደር በሰዎች ላይ ለወላዲተ አምላክ ለእመቤታችን ተቻለ። እሷ በገባችበት መንፈስ ቅዱስ ገባ። ለሚያምን እኔ ይህን ቃል ሰዎች እንዴት የተረጉሙታል? እምነት ላላችሁ፣ ንጽሕና ላላችሁ፣ ቅድስና ላላ ልብ በሉና ለእኔ ይቻለኛል አይደለም ያሉ እንዳልኳችሁ ነው። በዚህ እናገራለሁ። የባህሪ አምላክ ነው የሚያለስ። ለዚህ ነው ለኤልሳ የተቻለው ሁሉ ግማሹ፣ ጥቂቱ ወይም ትንሹ ነው ያለው። ንገሩኛ እባካችሁ በማርያም ንገሩ። ምኑ ይቻላል? ሁሉ ይቻላል። ለሳይ ሁሉ ይቻላል። የማይችለው ነገር የለም። ዘንዶውን ይረግጣል፣ እባቡን ይረግጣል፣ የሚነድፈውን ይረግጣል፣ የሚገድለውን በእሱ ይሰጣል። ይቻላል። ለቅዱሳን ተችሏል። ይቻላል። መርዞን ብትጠጡ ማርቆስ 16:16 መርዞን ብትጠጡ አይገድላችሁም፣ እባቡንና ዘንዶውን ትጫወታላችሁ። ይሄ ለማን ነው? ለማን ነው? ዝም ብለን መርዝ እየጠጣ ማላታይ እየገዛ ብትጋታት ወዳጅ ለሚያምን ለተለወጠ እንዲህ ከአንድ ወዳጅ ጋር እንዲህ ስንነጋገር እንደው መጽሐፍ ቅዱስ እንደዚህ ይላል፣ እናንተም እንዲህ ብላችሁ ሰብካላችሁ። አሁን ዝንቦና እባብ ትረግጣለህ ብዬ ስለው አወረግጣለሁ አለ። ብዙ ሰው ይልሉ ለጊዜው ዝንቦና እባብ እንደሚረግጥ ለማየት እሺ፣ ከዚህ የአይጥ መርዝ አለ እዚህ ከተማ አስገዝተን ትጠጣለህ እንዴት ነው ስግባ ፈጣሪን አትፈታተን ተብሎ ተጽፏል። ራሱ ፈጣሪ አስገዳቆቻ እና መላክም ወላዲተ አምላክ ምስክሬ ነው። እውነቱን ነው የምነግራችሁ። ለማይቻለው ለሚያምን መርዙን ማግኘት ስለምንችል የአይጥ መርዙን ማግኘት ስለምንችል እሱ ያለው እባክህን አንቱ ዘንዶ አንቱ እሱን እረግጣለሁ ስለማይገኝ የምታገኘው ሁሉ ጥርሱ ራሱ መድኃኒዓለም ራሱ የተጠቀመበት ፈጣሪና ትበታተን ብሎ በዚህ በጾም ወቅት መድኃኒዓለም ሰይጣን ያሳፍርበት ቋንቋ አንብቦ ቁጭ አድርጎ ለራሱ ተጠቀመበት። ሰዎች እንዲህ ነች። ለማን የተባለው? ለሚያምን ንጽሕና ቅድስና ላለው ለሚከብር አይደለም፣ ለሚደንስ አይደለም። አንዳንድ ቀን መጥቶ ቅዳሴ ጸበል ለሚጠጣል፣ አንዳንድ ጊዜም ሰው ለሚያሳርቅ፣ አንዳንድ ጊዜ አንዳንድ ጊዜ ለሚያስታርቅ፣ አንዳንድ ጊዜ በጎ ሰርቶ፣ አንዳንድ ጊዜ ደግሞ ክፉ ለሚሰራ፣ ሁለት ጽዋ ለሚጠጣ አይደለም፣ በሁለት እግሩ እዛና እዚህ ጋር ለሚረግጥ አይደለም። ለሚያምን ጥቃቅን ነገር ትንሽ ነገር ይቻለዋል ያለ ሁሉ በሳይ ሁሉ በሚያለ ያለ ባጠቃላይ ይሄንን ተራራ ከዚህ ጋር ተነቀልና ወደዛ ሄድ ምጥሩት ይሄዳል። ይሄንና ይሄን ሾላ ይሄን ወድቃ ከዚህ ጋር ተነቀልና ቦታ ቀይር ምጥሩት ይሄዳል። ለማ ለሚያምን ስለዚህ የወደቀው ወዴት ነው? ወገኔ የወደቀው ወዴት ነው? ወዳጄ የወደቀው ወዴት ነው? እህቶቻችን የወደቁት ወዴት ነው? ምዕመናን የወደቀው ወዴት ነው? የወደቅነው የትኛው ጎናችን ነው? ሰላም ያለው ስሙ የተመሰገነ ይቆያል።